አርእስተ ዜና የትግራይ ህዝብ በስምምነቱ መሰረታዊ ጥያቄዎች ይመለሳሉ ተብሎ በመጠበቅ ባለፉት 3 ዓመታት በርካታ ተፈናቃይ ወገኖች በረሃብና በበሽታ ህይወታቸው ማለፉ የትግራይ መንግስት ፕሬዝዳንት ዶክተር ደብረጽዮን ገብረሚካኤል ገለጹ። ጄኖሳይደሩ አብይ አህመድ የትግራይና የአገው ህዝብ ለማጥፋት እየሰራ ያለውን ሴራ በመረዳት በጋራ ጥምረት ለማስወገድ ዝግጁ መሆናቸው የአገው ተወላጆች ተናገሩ። የአብይ አህመድ አገዛዝ ሰላም በማስከበር ሽፋን የትግራይን ህዝብ እንደገና ወደ ጦርነት ለመግፋት የሚያደርገው አደገኛ አካሄድ መቆም አለበት ሲል የኢትዮጵያ ህዝባዊ አብዮት ፓርቲ አሳሰበም። በአበይት ዜናዎቻችን ጀምረናል። ሰላም ጤና ይስጥልን ውድ ተመልካቾች፣ ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜናዎች ይዘን ቀርበናል። ፍርቱና ገብሩ ዜናዎች በመምራት ቆይታ አደርጋለሁ። ወደ ቀዳሚ ዜና እናልፋለን። የትግራይ ህዝብ በፕሪቶሪያው የሰላም ስምምነት መብቱ ይከበራል፣ መሰረታዊ ጥያቄዎቹ ይመለሳሉ ተብሎ በመጠበቅ ባለፉት 3 ዓመታት በርካታ ተፈናቃይ ወገኖች በረሃብና በበሽታ ህይወታቸው ማለፉ የትግራይ መንግስት ፕሬዝዳንት ዶክተር ደብረጽዮን ገብረሚካኤል ገለጹ። ጄኖሳይደሩ የአብይ አህመድ መንግስት የሰላማዊ ውይይቶች ዝግጁ ባለመሆን ስርዓቱን ለመቅበር ውሳኔ ላይ መደረሱም ተገልጿል። ስላሽ ሐጎስ ተጨማሪ ያለው ፈጽሞ አንጠፋም የአደራ መሬት ተቆርሶ አይወሰድም በሚል መሪ ቃል የትግራይ መንግስት ፕሬዝዳንት ከመቀለ ከተማ ነዋሪ ወጣቶች ጋር ባደረጉት የመድረክ ውይይት የትግራይ መንግስት የትግራይ ህዝብ ህልውናን ለማረጋገጥ ያለውን ኃላፊነት ለመወጣት ጄኖሳይደሩን የአብይ አህመድ ስርዓትን ለአንዴና ለመጨረሻ ጊዜ ወደ መቃብሩ ለመሸኘት የተወሰነው ውሳኔም እስኪ ጸድቅ ድረስ የፕሪቶሪያ የሰላም ስምምነት ይፈጸማል በሚል በትዕግስት በታለፉት ከ3 ዓመታት በላይ ውስጥ በረሃብና በበሽታ በመድኃኒት እጦት የብዙ ወገኖች ህይወት ማለፉን አስረድተዋል። በኩናት በጦር በደብዳብ ትራይ ኖረት ጄኖሳይድ በሰላሕታዊ መንገድ እናተባለ ዝግለጽ እዚ በድሮን ድብደባና በጦርነት በትግራይ ህዝብ ላይ ይፈጸም የነበረው ጄኖሳይድ ድምጽ አልባ በሆነው ጦርነት ተጠናክሮ ቀጥሏል። በትግራይ በኩል አሁን የተወሰነው እንደ ህዝብ ህልውናችን ለማስቀጠል የጄኖሳይደሩ ብልጽግና ስርዓት ወደ መቃብር የማውረድ ሐሳብ ከዚህ በፊት መወሰን እንችል ነበር። ነገር ግን ለሰላም የነበረን ቁርብነት ነው እንድንዘገይ ያደረገን። ከዛሬ ነገ የፕሪቶሪያው ስምምነት ይተገበራል ብለን በመጠባበቅ ወደ 4ኛ ዓመት እየተጠጋን ነው። በእነዚህ ዓመታት ውስጥ በመጠለያ ጣቢያ የሚኖሩ ብዙ ተፈናቃዮች በረሃብና በበሽታ ህይወታቸው አልፏል። አሁን የቀረው ህዝብ መሞት የለበትም። በመሆኑ ጄኖሳይደሩ የብልጽግና ስርዓት ግብአተ መሬቱ መፈጸም አለበት ብለን ወስነናል። የትግራይ መንግስት ጄኖሳይደሩን የአብይ አህመድ ስርዓትን ታግሎ መጣልና ወደ መቃብሩ ለመሸኘት ሌላኛው ትልቁ ምክንያትም በትግራይ ህዝብ ላይ የነዳጅ የበጀት የሸቀጣሸቀጥና የመድኃኒት ክልከላ መፈጸሙ መሆኑን ዶክተር ደብረጽዮን አክለው ገልጸዋል። ተመዛበልትና የሚምላስ እንተ ይኮነ ትግራይ እንደገና የምዕራብ ትግራይ ተፈናቃዮች ወደ ቀያቸው እንዲመለሱ ከመስራት ይልቅ ትግራይን ወደ ከበባና ክልከላ ውስጥ የማስገባት ስራ ነው የተሰራው። ነዳጅ ወደ ትግራይ መግባት ካቆመም ከ1 ዓመት በላይ ሆኖታል። በጀት ከተከለከለም 9 ወራት አድርጓል። የመንግስት ሰራተኛ ለህዝብ አገልግሎት መስጠት እንዳይችል፣ ሐኪሙ ህዝቡን ማከም እንዳይችል የማስራብ ተግባር ነው የሰራው። በአጠቃላይ የትግራይ ህዝብ ኢኮኖሚን ከማቃወስ ባሻገር እንደ ህዝብ አጠፋችኋለሁ ነው የተባልነው። ይህ ፈጽሞ አይሆንም። የጥፋት ስርዓቱም የትግራይ ህዝብ ኃይል እንደማይንበረከክ በተግባር ያውቃል። አሁን ተገደን በመንገባበት ውሳኔም የብልጽግና ስርዓት ለአንዴና ለመጨረሻ ጊዜ ወደ መቃብሩ እንዲወርድ ይደረጋል። ጄኖሳይደሩ ስርዓት ከትግራይ በተጨማሪ በአማራ፣ በኦሮሚያ፣ በቤንሻንጉልና በሌሎች አካባቢዎች ውጊያዎችን ከፍቶ ወጣቶች እንዲያልቁና መሰረተ ልማቶች እንዲወድሙ እንደ ሀገር ኢኮኖሚዋን እንዲቃወስ ያደረገና እያደረገ በመሆኑ የስርዓቱ ግብአተ መሬት በአጭር ጊዜ ውስጥ ለመፈጸም ሁሉም ብሔር ብሔረሰቦች በጋራ ሊተባበሩ እንደሚገባ ፕሬዝዳንት ዶክተር ደብረጽዮን ገብረሚካኤል ጥሪ አቅርበዋል። በጄኖሳይደሩ የብልጽግና ስርዓት ጨፍጫፊነት ምክንያት ከትግራይ በተጨማሪ በአማራም፣ በኦሮሚያም፣ በቤንሻንጉልና ሌሎች አካባቢዎች ውጊያ እየተካሄደ ነው። ፖለቲካዊ ጥያቄ ላቀረበ ሁሉም በጥይት መልስ መስጠቱን ተከትሎ እንደ ሀገር ወደ መከራ ሳት ተገብቷል። ብልጽግና ፈጽሞ የሰላም ምርጫ የለውም። ከትግራይ በተጨማሪ
የኦሮሞ ነጻነት ግንባር በታንዛኒያ የሰላም ስምምነት ለማድረግ ተሞክሮ አልሆነም፣ አልተሳካም። በመሆኑም ይህ ለሰላማዊ ውይይት ፍላጎት የሌለው ጨፍጫፊ ስርዓት በጋራ ሆኖ ታግሎ መጣል የመጨረሻ አማራጭ በመሆኑ በጋራ መተባበርና መታገል ያስፈልጋል። በውይይት መድረኩ የተሳተፉት ወጣቶችም የትግራይ ህዝብ መሰረታዊ ጥቅም ለማስከበርና የሌሎች ክልል ህዝቦች የሰላም ጥያቄ ለማስመለስ በቁርጠኝነት በመታገል መስዋዕትነት እንደሚከፍሉ አረጋግጠዋል። ትግራይ ተሕልፎ ዘላ ጸባባት በጣም ከቢድን በጣም አስቸጋሪን የትግራይ ህዝብ በከባድና አስቸጋሪ ወቅት ላይ ነው የሚገኘው። አሁን ያለንበት ሁኔታ ብቻ ሳይሆን ባለፉት 3 ዓመታት ከፕሪቶሪያ ስምምነት መፈረም ጀምሮ ከዛሬ ነገ ስምምነቱ ይፈረማል በሚል በርካታ ወገኖቻችን አልቀዋል። አሁን ደግሞ ጄኖሳይዳዊ አገዛዙ ሁሉንም የሰላም አማራጮች ዝግ በማድረጉ በውስጥም ይሁን በውጭ ያለው የመከተ ኃይል የፖለቲካ ልዩነት ያለውም ቢሆን አሁን ያለው ሁኔታ የመኖርና ያለመኖር ጉዳይ ስለሆነ በጋራ በመቆም ይህንን ልንታገለው ይገባል። ተዓፋን ስርዓት እዚ ዘለና እንኮ መማረጽ ሕዝውን እዩ ቃልስን ይህን አፋኝ ስርዓት በመታገል ብቻ ነው ማስወገድ የሚቻለው። ባንክ የለ፣ በጀት የለ፣ ሁሉም ነገር ዘግቶ ህገ መንግስታዊ ግዛታችን አልመለሰልንም። አገልግሎቱንም እንደፈለገ ያደረገ እንዴት መቀጠል ይቻላል? ይህ እኮ በታሪክ ያስቀጣል። ግዛቷ የተቆራረጠ ትግራይ እንዴት እናስረክባለን? ስለዚህ ይህን ጄኖሳይዳዊ ስርዓት በጋራና በተባበረ ክንድ ብቻ ነው ማስወገድ የሚቻለው። ለዚህም ዝግጁ ነን። የትግራይ ህዝብ ህልውና በአብይ አህመድ ጄኖሳይዳዊ አገዛዝ መቃብር ላይ ይረጋገጣል ሲል ህወሓት ባወጣው ሳምንታዊ መግለጫ አስታወቀም። ለዘመናት ያጋጠሙትን ፈተናዎች በጽናት እየታገለ ማንነቱንና ክብሩን ያስጠበቀው የትግራይ ህዝብ ባለፉት ዓመታት ያጋጠመውን የህልውና አደጋም በትውልዶች የትግል ቅብብሎች የታወጀበትን ጄኖሳይድ በመመከት ህልውናውን ማስቀጠል መቻሉን የህወሓት መግለጫ አመላክቷል። ይሁንና ይህ በጄኖሳይደሩ አብይ አህመድ አገዛዝ የታወጀበት ጄኖሳይድና የህልውና አደጋም ሁሉንም የሰላም አማራጮች ዝግ በማድረግ ንግግርና ድርድር ዝግ በማድረግ የትግራይ ህዝብን በሁሉም መንገድ በመዝጋት እንደ ህዝብ ለማጥፋት እየተረባረበ ይገኛል ያለው መግለጫው የትግራይ ህዝብ ይህን የገጠመው የህልውና አደጋ ለመመከት የተቀናጀ ትግል እንዲካሄድ በተለያየ መንገድ ሲገልጽ መቆየቱን አውስቷል። ይህ በህዝቡ ላይ ያንዣበበው የህልውና አደጋ የተገነዘበው ህወሓት ወሳኝ ትግል ለማካሄድ እንደ ህዝብ እንድንጠፋ አንፈቅድም በሚል መሪ ሐሳብ ከህዝቡ ጋር እየተወያየ መሆኑን በመግለጽ በዚህ መድረክም ህዝቡ የተጋረጠበትን የህልውና አደጋና በመሰረታዊ ጉዳዮች ዙሪያ እየተወያየ መሆኑን አመላክቷል። በዚህ በትውልዶች መስዋዕትነት የተጠበቀውን የትግራይ ህዝብ ክብርና ማንነት ለማጥፋትም ሁሉንም አማራጮች ዝግ ያደረገው ጄኖሳይዱ የአብይ አህመድ ስርዓት ለማስወገድ መግባባት ላይ መደረሱን የገለጸው የህወሓት ሳምንታዊ መግለጫም ከህዝቡ የሚጠበቀውን ሁሉ ለመፈጸም ቃል መግባቱንም አስታውቋል። ከዚህ ባሻገርም በህዝቦች መካከል መቃቃርና ግጭትን ለመፍጠር እየተፍጨረጨረ ያለው ጄኖሳይዳዊ ስርዓትን አደጋ ከሆነባቸው ኃይሎች ጋር አጋርነት በመፍጠር የሚደረግን ትግል በሙሉ ልብ እንደሚደግፍ ህወሓት በሳምንታዊ መግለጫው አስታውቋል። የትግራይ ህዝብ የተደቀነበትን የህልውና አደጋ ለመመከት ሁሉም የድርሻው ሊወጣ ይገባል ሲሉ የህወሓት ስራ አስፈጻሚ አባልና የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገረዚሄር ገለጹ። ወይዘሮ ፈትለወርቅ ይህንን የገለጹት ከአድግራት ከተማ ነዋሪዎች ጋር በነበራቸው ውይይት ሲሆን ለሰላም ሲባል ብዙ ርቀት የተካሄደ ቢሆንም በአሁኑ ወቅት ሁሉንም የሰላም መንገዶች የዘጋው የጄኖሳይደሩ አብይ አህመድ አገዛዝ በተባበረ ክንድ ማስወገድ ግድ ይላል ብለዋል። ሙሉ ብራንድ አርጌ ተጨማሪ አላት። ረጋገጥ ብሔራዊ ትግልን ማጠናከር ወሳኝ መሆኑን የሚገልጹ ህዝባዊ መድረኮች በተለያዩ የትግራይ ከተሞች በመካሄድ ላይ የሚገኙ ሲሆን በአድግራት ከተማ ከነዋሪዎች ጋር ውይይት ያደረጉት የህወሓት ስራ አስፈጻሚ አባልና የህወሓት ጽህፈት ቤት ኃላፊት ወይዘሮ ፈትለወርቅ ገብረ እግዚአብሔር አሁናዊ የትግራይ አጀንዳዎችን በተመለከተ እንደ ፓርቲ የተያዙ ጉዳዮች መኖራቸውን ገልጸው ይህም ከህዝብ ጋር መረዳዳት ላይ የሚደርስበት ብሔራዊ አጀንዳ መሆኑን አስረድተዋል። ከሙድብ ዘቀመጥናዮ አንፈተሎ ተግባራዊ ክኸውነሎ ወይልና ዝወፈርናሉ ምስ ህዝብና ክነረዳድእ ኣለና ኢልና ዝሓዝናዮ ዓብይ አጀንዳ እዩ። ብሔራዊ አጀንዳ እዩ።
እንደ መንግስት ተግባራዊ መሆን አለበት ብለን የተሰማራንበት አቅጣጫ አለም። ከህዝባችን ጋር ልንረዳዳ ይገባል ብለን ያሰብነው ትልቅ አጀንዳ ነው። ይህም ብሔራዊ አጀንዳ ነው። ይህም ብሔራዊ አጀንዳ ሆኖ በጋራ ተሰልፈን እንድንታገል ነው። እንደ ህዝብ ጠላታችንን እናውቃለን፣ እንቃወማለን። ይህንን ስርዓት ያለ ጥያቄዎቻችን እንደማይመለሱ ህዝቦች በተለያዩ መድረኮች ሲገልጹ ቆይተዋል። ይህንን ለማረጋገጥና የቻልነውን ሁሉ በሰላማዊ መንገድ ለመፍታት የቻልነውን ጥረት አድርገን ከሚገባው በላይ መስዋዕት ከፍለናል። ስምምነቱ ፈርሶ ሰላም ፈርሷል አንልም እያልንም ብዙ ርቀት ሄደናል። ለሰላም ሲባል ብዙ ጥረት የተደረገ ቢሆንም የጄኖሳይዱ አብይ አህመድ አገዛዝ ሌላ የጥፋት መንገድ እየፈጸመ መጥቷል ሲሉ የገለጹት ወይዘሮ ፈትለወርቅ በመሆኑም ይህንን ስርዓት ሳይወገድ የትግራይ ህዝብ ጥያቄዎች መመለስ እንደማይችሉ መተማመን ላይ ለመድረስ የተለያዩ ህዝባዊ ውይይቶች እየተካሄዱ መሆናቸውንም አስረድተዋል። እኛን ሰላም እናለመና ጸላእ ግን ካሊ ናተዳለወ እኛ ለሰላም ጥረት ስናደርግ ጠላት ግን ሌላ የጦርነት ዝግጅት ሲያደርግ ሙሉ አቅሙን ይዞ ሊያጠፋን ሊወረን በመዘጋጀት ላይ በመሆኑ ይህንን ስርዓት እያለ ጥያቄዎቻችን አይመለሱም፣ ዋስትናችንም አይረጋገጥም የሚል መረዳዳት ለመፍጠር ነው። ስለዚህም በቀረበው ሐሳብ ሁላችንም ተስማምተናል፣ በየድርሻችን እንሰማራለን ማለት ነው። ከህዝቡ ለሚነሱ ሌሎች መሰረታዊ ጥያቄዎችን ግምት ውስጥ በማስገባት የሚሰራ መሆኑን የገለጹት የህወሓት ስራ አስፈጻሚ አባል ወይዘሮ ፈትለወርቅ ከጦርነት በፊት የተያዙ የልማትና መሰል ጥያቄዎች ተስተጓጉሎ መቅረታቸውንና አሁን ግን ቅድሚያ ለህልውና በመስጠት በተጓዳኝ የሚሰሩ መሆናቸውን ገልጸዋል። ለህዝብ ትክክል ምግልጋል ከጠቅሙ ዝኽእሉ ብዙሓት ሐሳባት ብዙሓት መጽናዕትታት ነይሮም ቅድሚ ኩናት ዝተካየዱ ከጦርነት በፊት ለህዝብ የሚጠቅሙ በርካታ ሐሳቦች፣ ጥናቶች፣ ፕላኖች ተይዘው ሳሉ ነው ወደ ጦርነት የገባ ነው። ስለዚህ ካለን ነው ሁሉም ነገር የሚሆነውና ቅድሚያ ለህልውናችን መስጠት ነው። ከኖርን ነው ሁሉም ነገር የሚሆነው። መፍታት የምንችላቸውን እየፈታን ነገር ግን ቅድሚያ ለህልውናችን በጋራ ቆመን መታገል ይኖርብናል። የህወሓት ስራ አስፈጻሚ አባልና የህወሓት ጽህፈት ቤት ኃላፊት ወይዘሮ ፈትለወርቅ ገብረ እግዚአብሔር ከአድግራት ነዋሪዎች ጋር በነበራቸው ህዝባዊ የውይይት መድረክ የትግራይ ህዝብ አሁን ከተጋረጠበት የህልውና አደጋ መውጫ መንገዱን በተመለከተ ከመድረኩ ለቀረበላቸው ጥያቄ እንደ መንግስት የተያዙ እቅዶች በጥናት የተደገፈ ውይይትና መረዳዳት የተደረሰ መሆኑን አስረድተዋል። በመሆኑም የትግራይ ህዝብ የራስን እድል በራስ የመወሰን መብት ሳይሸራረፍ በመታገል ሊረጋገጥ እንደሚገባ አስምረውበታል። መዋጽኦናን ዕድልናን ዝምልከት እንታይ ይዝብል ነገር እንደ መንግስት የትግራይ መውጫ መንገድ ምንድነው የሚለው አስበን አጥንተን ጨርሰናል። በማዕከላዊ ኮሚቴ በስራ አፈጻጸም ደረጃ ውይይቶች በማድረግ መግባባት ላይ ደርሰናል። በጠቅላላ ግን አሁንም ልንታገልበት ይገባል ብለን የያዝነው ዓላማ የትግራይ ህዝብ እድል ራሱን በራሱ መወሰን እንዲችል ሳይሸራረፍ መረጋገጥ አለበት። የተሻለ ኑሮ የሚኖርበት ትግራይ በቀጣይ መፍጠር ይኖርበታል። በትግራይ ህዝብ ላይ ያንዣበበውን የህልውና አደጋ ለአንዴና ለመጨረሻ ጊዜ እንዲቀረፍ የአብይ አህመድ ጄኖሳይዳዊ አገዛዝ መወገድ ሲችል መሆኑን የህወሓት ስራ አስፈጻሚ አባል ዶክተር አብርሃም ተከስተ ገለጹ። አገዛዙ የትግራይ ህዝብ ብቻ ሳይሆን የመላው ኢትዮጵያውያን ብሔሮችና አጎራባች ሀገሮች አደጋ መሆኑን የገለጹት ዶክተር አብርሃም ተከስተም የኢትዮጵያ ህዝቦችና የቀጠናው ሰላም ሊረጋገጥ የሚችለው በአገዛዙ መቃብር ላይ መሆኑንም አረጋግጠዋል። ለገረዜራ ይሉ ዘገባ ሙሉ ሩሃን ዳርጌም የኢትዮጵያ ህዝቦች የዲሞክራሲያዊ ጥያቄ ለመመለስ በሚል ማጭበርበር በቀለም አብዮት ስልጣን ላይ የተቆናጠጠው የአብይ አህመድ ጄኖሳይዳዊ አገዛዝ በቆየባቸው 8 የመከራ ዓመታት በትግራይ ህዝብ ላይ ጄኖሳይድ፣ በሌሎች አካባቢዎች የተለያዩ የጦር ወንጀሎች በመፈጸም የቀጠናው ሰላም ለማረጋገጥ ያገዛዙ እድሜ ማጠር ይኖርበታል ሲሉ የህወሓት ስራ አስፈጻሚ አባል ዶክተር አብርሃም ተከስተ ተናገሩ። በእንዳስላሴ ሽረ እንደ ህዝብ ፍጹም አንጠፋም በሚል መድረክ ላይ የተገኙት ዶክተር አብርሃም ተከስተ የአብይ አህመድ ጄኖሳይዳዊ አገዛዝ በትግራይ ህዝብ ላይ የፈጸመው ዓለም አቀፍ ወንጀል በዓለም አቀፍ ተቋማት የተረጋገጠ ሆኖ ሳለ ጉዳዩ በዓለም አቀፍ ህግ ለመቋጨት ይቻል ዘንድ የፕሪቶሪያ ስምምነት ቢፈረምም የትግራይ ህዝብ ከማጥፋት ውጭ ሌላ አማራጭ ዝግ ያደረገው አገዛዙ ስምምነቱ ሳይፈጸም 4 ዓመታት እየተጠጋ ይገኛል። በስምምነቱ መሰረት የትግራይ ህገ መንግስታዊ አንድነት መረጋገጥ፣ ተፈናቃዮች መመለስና የትግራይ ህዝብ ብሔራዊ ጥያቄዎችን ከማስተናገድ በተጻራሪ
የቆመው አገዛዙ የሰላም ስምምነቱ እንደ ሌላኛው የጄኖሳይድ ማስፈጸሚያ በማድረግ የትግራይ ህዝብ ህልውና አደጋ ላይ ጥሎት መቆየቱና አሁንም ሌላኛው የጄኖሳይድ ወረራ ለመፈጸም ተዘጋጅቶ እንደሚገኝ የህወሓት ስራ አስፈጻሚ አባል ዶክተር አብርሃም ተከስተ ይናገራሉ። ሰላም ስምምነት አፈጻጸም ስናየው በብልጽግና በኩል አልተከበረም ሳይሆን ሙሉ በሙሉ ያፈረሰው የትግራይ ህዝብ ለከፋ አደጋ ያጋለጠ ነው የመጣው። ከበባው አለ፣ ማዕቀቡ አለ፣ አድላዊ ፖሊሲው አለ፣ ትንኮሳው አለ። ታጣቂዎች አስታጥቆ አደራጅቶ ያሰማራ የትግራይ ህዝብ ሰላም እያወከ ነው ያለው። አሁን ደግሞ አብዛኛው የብልጽግና ሰራዊት ትግራይን ከቦ ነው የሚገኘው። የህይወት አድን እርዳታዎችና መሰረታዊ አገልግሎቶች የስምምነት አካል ማድረግ የአገዛዙ አረመኔነት ያስመሰከረ መሆኑን የገለጹት ዶክተር አብርሃም በጋራ መቋቋም የነበረበት ጊዜያዊ አስተዳደር በትግራይ የ4 ኪሎ ተላላኪ አድርጎ በመሾም የትግራይ ህዝብ የህልውና አደጋ ለማባባስና የትግራይ የመኸታ አቅሞች በመበተን የወጠነው ጄኖሳይድ ለመጨረስ ሲጠቀምበት መቆየቱን በማስረዳት አገዛዙ በትግራይ ህዝብ ላይ ከበባና ክልከላ እያደረገ መሆኑንና ህዝቡ በዚህ መልክ መቀጠል እንደማይቻል መግባባት ላይ መደረሱን ያስረዳሉ። በቃ ትግራይ ከፌደራል አደረጃጀት ውጭ እንድትሆን በማድረግ በጀት በመከልከል ንግድ፣ ትራንስፖርት በመዝጋት ከስርዓቱ ውጭ እንድትሆን ነው እያደረገ ያለው። እነዚህን ሁሉ በሎች እና ጥፋቶች በመነጋገር ይፈታሉ በሚል ነበር እስካሁን በትግስት አስጠብቀ የነበረው። አሁን በዚህ መንገድ መቀጠል የማይችልበት ደረጃ ላይ ተደርሷል። የትግራይ ህዝብ ህልውና መረጋገጥ የሚችለው በህዝቡ ውስጣዊ አቅም መሆኑን ያረጋገጡት ዶክተር አብርሃም የራስን እድል በራስ ለመወሰን ይቻል ዘንድ 3ቱ መሰረታዊ አቅሞች ለማጠናከር ቃል መግባቱን ይጠቅሳሉ። መሪ ድርጅቱ አለ፣ ህወሓት ማጠናከር፣ ሰራዊታችንን ማጠናከር፣ መንግስታችንን ማጠናከር፣ የህዝብ አደረጃጀት ማጠናከር፣ እነዚህን አጠናክረን የትግራይ ሰላም፣ የትግራይ ህዝብ ህልውና፣ የትግራይ ሉዓላዊነት እና የራስን እድል በራስ የመወሰን መብት እናረጋግጣለን በሚል ድምዳሜ እና ውሳኔ ላይ ደርሷል ህዝቡ። አሁን በተጨባጭ የትግራይ ህዝብ ህልውና አደጋ ላይ ነው ያለው። መገለጫዎቹ 1 ሚሊዮን ህዝብ ተፈናቅሎ ከመኖሪያ ቤቱ ከይዞታው ከቀየው ተፈናቅሎ በጣም አስከፊ ሁኔታ ላይ ነው ያለው ላለፉት 6 ዓመታት። አገዛዙ ከትግራይ አልፎ በአማራ፣ ኦሮሚያና ሌሎች ብሔር ብሔረሰቦች እንዲሁም አጎራባች ሀገሮችም ጭምር የህልውና አደጋ የሆነ መምጣቱን ያረጋገጡት የህወሓት ስራ አስፈጻሚ አባል ዶክተር አብርሃም የትግራይ ህዝብ ለህልውናቸው ከሚታገሉ አጎራባች ህዝቦች ጋር በመሆን የአገዛዙን እድሜ ለማሳጠር እየሰራ መሆኑን አብራርተዋል። ሌሎች አጎራባች ህዝቦችም አሁን የህልውና አደጋ አጋጥሞናል ብለው እየታገሉ ናቸው ያሉት። የአማራ ህዝብ በትክክልም የህልውና አደጋ ላይ ወድቋል። የብልጽግና ስርዓት ለአማራ ህዝብ ትልቅ የህልውና ስጋት ሆኖ ከፍተኛ ግፍ እየፈጸመ ነው ያለው። እንደምናየው የኦሮሞ ህዝብም በተመሳሳይ 8 ዓመቱ ነው የኦሮሞ ህዝብ ይህ ስርዓት አደገኛ ስርዓት ነው ብሎ መታገል ከጀመረ። ከዚህ ከፍ ብሎም አጎራባች አገራትም ይሄ ኃይል ብሔራዊ ስጋት ነው ብለው ደምድመዋል። የኤርትራ መንግስት እንደዛ ነው የሚለው የብልጽግና ስርዓት ደምድመዋል። ሱዳን ተመሳሳይ። በተጨባጭም የኢትዮጵያ መንግስት አማጺ የሱዳን ኃይል በመደገፍ ከኢትዮጵያ እየተነሳ እየወጋው ነው ያለው። የአብይ አህመድ ጄኖሳይዳዊ አገዛዝ ፈጽሞ የሰላም ኃይል መሆን እንደማይችልና እስካሁን የተደረገው ጥረት አለመሳካቱን ያወሱት ዶክተር አብርሃም ተከስተ የትግራይ ህዝብ ከውስጣዊ አቅሙ በተጨማሪ ህልውና አደጋ ከገጠመባቸው አጎራባች ህዝቦች ጋር በመተባበር የአብይ አህመድ ጄኖሳይዳዊ አገዛዝን ለማስወገድ በጋራ ለመስራት መተማመን ላይ መድረሱን ገልጸዋል። እኛን ትግል የሚደግፍ የሚያጠናክር ኃይል ነው በዙሪያችንም በቀጠናውም እየተፈጠረ ያለው። ይሄም ሰላማችን፣ ህልውናችን፣ ሉዓላዊነታችን ለማረጋገጥ ከፍተኛ አቅም ነው በሚል ከህዝቡ ጋር ተወያይተን ተመሳሳይ ድምዳሜ ላይ ደርሰናል።
ጄኖሳይደሩ አብይ አህመድ እንግዲህ የትግራይና የአገው ህዝብ ለማጥፋት እያሴረው ያለው ሴራ በመረዳት በጋራ ጥምረት ለማስወገድ ዝግጁ መሆናቸው የአገው ተወላጆች ገለጹ። የኢትዮጵያ ብሔር ብሔረሰቦችና ህዝቦች ጄኖሳይደሩ ስርዓት እንዲመክን በተቀናጀ መልኩ መታገል ያስፈልጋል ሲሉም የአገው ተወላጆች አክለዋል። ታደሰ ልጅ አለም ቆይታ አድርጓል። ጄኖሳይደሩ አብይ አህመድ የትግራይ ህዝብና የአገው ህዝብ ለማጥፋት እየሰራው ያለው ሴራ በመረዳት ጥምረት ፈጥረክ መታገልና ስርዓቱን ለመገርሰስ ሁሉም ዝግጁ ሊሆን ይገባል ሲሉ የአገው ተወላጆች ተናግረዋል። የአገው ተወላጆች አያይዘው በትግራይና በአገው ህዝብ ብሎም በሀገሪቱ የተፈጸመው ወንጀል ይቅር የማይባል ነው ያሉ ሲሆን አሁን እየመጣብን ያለው የህልውና አደጋ ለመመከትና አምባገነን አብይ አህመድ ለማስወገድ ሁሉም በአንድነትና በጋራ መታገል አለበትም ብለዋል። እንግዲህ ይሄ ስርዓት በጣም አደገኛ የሆነ ስርዓት ነው። ከህዝቡ የተገለለ ስርዓት ነው። የትግራይ ህዝብም ይሁን የአገው ህዝብ ላይ ከፍተኛ የሆነ የዘር ማጥፋት ዘመቻ ለማካሄድ በእቅድ እየተንቀሳቀሰ እንዳለ ህዝቡ ማውቋል። የሁለቱም የአገው ህዝብም ይሁን የትግራይ ህዝብ አውቋል። ሌሎች ብሔር ብሔረሰቦችም እና አፋርን መውሰድ እንችላለን፣ አማራን ጭምር ራሱ እንደ አንድ ብሔር የተጎዳ አካል ነው። ስለዚህ ይሄን ስርዓት ደግሞ ለአንዴና ለመጨረሻ ጊዜ ለማጥፋት አንድ መሆን አለበት። ሁሉም ብሔር ብሔረሰብ አንድ ሆኖ ይሄን ስርዓት እንዲመክን የሚያደርግ እቅድ አውጥቶ ስራ መስራት አለበት። አጠቃላይ የኢትዮጵያ ህዝብ ብሔር ብሔረሰቦች ይህ ስርዓት እንዲገረሰስ መተባበርና መታገል እንዳለብን ነው ማምነው። አብይ አህመድ የሚባለው ፋሽስት የሆነ መንግስት ከመጣ ጊዜ ጀምሮ የኢትዮጵያ ህዝብ በየክልሉ ሁሉም ብሔር ብሔረሰብ የሰው ደም ያልፈሰሰበት ቀን አይኖርም። ሰዓት ደቂቃም ጭምር ቢቆጠር 8 ዓመታት ውስጥ 3-4 ሚሊዮን በኢትዮጵያ ውስጥ ሙቷል ማለት ይቻላል። ትግራይ ላይ፣ ሶማሊያ ላይ የተደረገው፣ ኦሮሚያ ላይ የተደረገው፣ አማራ ላይ የተደረገው፣ ደቡብ ላይ የተደረገው በሙሉ ቢጠና 3-4 ሚሊዮን ህዝብ አስጨፍጭፏል ማለት ነው በ8 ዓመት ውስጥ። የትግራይ ህዝብና የአገው ህዝብ አሁን ያለው ስርዓት ለአንዴና ለመጨረሻ አንድ ሆኖ መታገል አለበት ያሉ ሲሆን ሌሎች ብሔር ብሔረሰቦችና ህዝቦች ጭምር ስርዓቱን እንዲመክን በተቀናጀ መልኩ መታገል ያስፈልጋል ብለዋል። በአሁኑ ሰዓት የትግራይ ህዝብንም ይሁን የአገው ህዝብን እንደ አዲስ ለመጨፍጨፍ እና ከምድረ ገጽ ለማጥፋት እቅድ አቅዶ እየተንቀሳቀሰ ነው የሚገኘው በአሁኑ ሰዓት ማለት ነው። ስለዚህ ይሄን ደግሞ ህዝቡ አንድ ሆኖ መክቶ ስርዓቱን እስከ መጨረሻ ማስወገድ አለበት ነው። የህዝቡ ስነ ልቦናም በዚህ ልክ ነው ያስረዳ ያለውና በዚህ ምክንያት የሚመጣውን ጸረ ህዝብ የሆነ ስርዓት ለአንዴና ለመጨረሻ ጊዜ ታግሎ ለማስወገድ እንደተዘጋጀ ማረጋገጥ ችለናል ማለት ነው። እኛ ክልል ለመጠየቅ ነው አሁን አገዎች ምን ታገለው ክልል ነው። አብይ ያለ ግን ክልል አናገኝ፣ ይሄን እናውቃለን። ስለዚህ ምን መሆን አለበት? ተጋሩ ደግሞ ግዛታዊ አንድነት ነው የሚሉት፣ መኸተ ነው የሚሉት። መኸተና ግዛታዊ አንድነት አብይ ያለ አይሆንም፣ አይከበርም። ስለዚህ ምንድነው ስርዓቱን መውደቅ ያለበት? አብይ መውደቅ አለበት ነው። አብይን ለመጣል ደግሞ ስርዓትን ለመጣል መሰረት መጣል መቻል አለበት። ሰሜን ላይ የሚደረገውን ጄኖሳይድ ጦርነት ደግሞ በጋራ መመከት ያስፈልጋል እና ይህንን በጋራ መመከት ከቻል ማንንም አይደለም እንኳን አብይ አህመድ ደርግ እንኳን ወድቋል። ጄኖሳይደሩ አብይ አህመድ ከፋፋይ ትርክት በመፍጠር በትግራይ ህዝብና በአገው ህዝብ ላወጀው ጄኖሳይድ እንዲዘምቱለት የተለያዩ ሴራዎች ቢሰራም በህዝቡ እንዲከሽፍና ተቀባይነት እንዳላገኘም ገልጸዋል። ቀጣይ ለትግራይ ለሚያወጀው ለአገው ላይ ለሚያወጀው ጄኖሳይድ ላይ እንዲዘምቱለት ስለሚፈልግ ያንን መልእክት ነው ለማስተላለፍ። ግን እውነታው ግን እሱ አይደለም። አጼ ዮሐንስ ኢትዮጵያዊ ሆኖ እንጂ ትግራዋይ ሆኖ አይደለም የነገሰው። ይሄ ሐሰተኛ ትርክት ግን ለግጭት ይጠቀማል። ጥላቻን ለመዝራትና ግጭት ጠምቆ ደግሞ ለሌላ አዙሪት ግጭት ለመክተት ፈልጎ ለተንኮል እንደሆነ ታውቋል። የአማራ ህዝብም ይህን የአማራ አክቲቪስቶቹ ምሁራንም አጋልጠውታል። የትግራይ ህዝብ ሰላም ለትግራይ ህዝብ ህልውና ሲባል አማራ ለራሱ ህልውና ሲል ለትግራይ ህዝብ መወገን መቻል አለበት። አገው ለራሴ ህልውና እንደ አገው ለትግራይ ህዝብ መወግነው ትግራይን ካጠፋ ያው አብሬ እንደምጠፋ ስለማቅ ነው። ለራሴ ህልውና ስል ነው የምታገለው። በመጨረሻም
የአብይ አህመድ አገዛዝ ሰላም በማስከበር ሽፋን የትግራይን ህዝብ እንደገና ወደ ጦርነት ለመግፋት የሚደረገው አደገኛ አካሄድ መቆም አለበት ሲል የኢትዮጵያ ህዝባዊ አብዮታዊ ፓርቲ ባወጣው መግለጫ አሳሰበም። ለገርዜ ራይል አዘጋጅቶታል። ፍሬት ወልደመድን ታቀርበዋለች። የፕሪቶሪያ ስምምነት ጦርነትን በቋሚነት ማቆም፣ ፖለቲካዊ መፍትሄን ማስቀደም፣ ተፈናቃዮችን ወደ ቀያቸው መመለስ እንዲሁም ሰብአዊ ድጋፍን ማዳረስና የተፈረሙትን ግዴታዎች መፈጸም እንደነበረ ያሳየው የኢህአፓ መግለጫ የብልጽግና አገዛዝ ራሱ የገባው ቃል በመጣስ ክልሉን እንደገና ወደ ዳግም ጦርነት ለመመለስ ተግቶ እየሰራ መሆኑን አስታውቋል። ከስምምነቱ መፈረም በኋላ የመሳሪያ ድምጾች ለጊዜው የቆሙ ቢመስሉም የብልጽግና አገዛዝ የትግራይ ህዝብን ላለፉት ዓመታት በድምጽ አልባ አከባ ውስጥ እያኖረ እንዳለ ዓለም የሚያውቀው ሀቅ መሆኑን ጠቅሷል። የመንግስት ሰራተኞችን ደሞዝ ከመከልከል ጀምሮ የነዳጅ ሸቀጣሸቀጥና የበጀት ክልከላ እንዲሁም የትራንስፖርት አማራጭ መዝጋት፣ የመሰረታዊ አገልግሎቶች ማዕቀብና ለትግራይ ህዝብ የተሰበሰበ የእርዳታ ገንዘብ ሳይቀር በመከልከል ህዝቡን እየቀጣ መምጣቱን በማሳየነት አንስቷል። እስካሁን ያስኬዳቸው በደሎች ሳይበቃ አሁን ደግሞ ህግ ማስከበርን እንደ ሽፋን በመጠቀም ትግራይን እንደገና ወደ አውዳሚ ጦርነት ለመክተት እየተንቀሳቀሰ መሆኑን ለከፍተኛ ስጋት እንደዳረገው ፓርቲው ባወጣው መግለጫ አመላክቷል። በኢትዮጵያ እንዳይታይና እንዳይሰማ የተከለከለው የአደባባይ ተቃውሞ ሰልፍ በትግራይ ያሰብኩትን ጦርነት ድጋፍ ስጡኝ በማለት ጥያቄው ከህዝብ እንደመጣ አስመስሎ የራሱ አደረጃጀት በመጠቀም በብልጽግና ስር የተደራጁ በመስቀል አደባባይ ሰልፍ መሞከሩን ያስታወሰው መግለጫው ለወደፊትም እንደዚህ አይነት ተግባር መፈጸም ፍላጎት እያሳየ መሆኑን ገልጿል። የአገዛዙ ተላላኪ የሆኑ አንዳንድ በተቃዋሚ ስም የሚንቀሳቀሱ ፓርቲዎች በኢትዮጵያ የታሪክ ጠባሳ የሆነው ብልጽግና አገዛዝ በትግራይ ላይ ህግ አስከብርልን ከጎንነን በማለት በትግራይ ህዝብ ላይ የጦርነት ነጋሪት በመጎሰም ለስርዓቱ ያላቸው ታማኝነት ማሳየታቸው በህግ የሚያስጠይቅ መሆኑን ገልጿል። በአገዛዙ ሚዲያዎች የሚካሄደው የፕሮፓጋንዳ ዘመቻና የህዝብ ስነልቦና ለጦርነት የማዘጋጀት ሙከራ ከ2013 ዓ.ም በፊት በትግራይ ጦርነት ዋዜማ ከታየው በአስደንጋጭ ሂደት ጋር የሚመሳሰል መሆኑንም መግለጫው ይጠቅሳል። የአገዛዙ ዋና ዓላማ በትግራይ ህዝብ ላይ እንደገና ወታደራዊ ዘመቻ ማካሄድና ጦርነት መክፈት እንጂ ሰላምን ማስፈን አይደለም ያለው መግለጫው ባለፈው ጊዜ በትግራይ የተካሄደው ጦርነት ሁነኛ ማሳያ መሆኑን በማረጋገጥ ኢትዮጵያ ከህወሓት ማዳን በሚል ሽፋን በትግራይ ህዝብ የተፈጸመው የዘር ማጥፋት ወንጀል እስካሁን ጠባሳው እንዳልሻረ አመላክቷል። አገዛዙ እስካለ ድረስ ከጦርነት መዳን እንደማይቻል እንኳን ያንን ሁሉ መከራ ያየ የትግራይ ህዝብ ይቅርና በየተራ የጦርነት ወላፈን እየፈጀ ያለው የትኛውም የኢትዮጵያ ማህበረሰብ ግንዛቤ መፍጠሩን የጠቀሰው መግለጫው ላለፉት 8 ዓመታት በኢትዮጵያ የታየው ጦርነት በማስታወስ የችግሩ ጠማቂ መፍትሄ አምጪ ሆኖ የሚቀርብበት እድል አጠራጣሪ መሆኑንም አመላክቷል። አገዛዙ በትግራይ ህዝብ ላይ የፈጸመውን አውዳሚ ጦርነት ዘግናኝና ያለ ጠንካራ አንድነት ለመቋቋም አስቸጋሪ እንደነበር ያስታወሰው የኢህአፓ መግለጫ በዚህ ሰዓት በትግራይ ህዝብ ላይ ያንዣበበው አደጋ መመከት የሚቻለውም ጠንካራ አንድነት በመፍጠር እንዲሁም በኢኮኖሚ በማህበራዊና ፖለቲካዊ ተጽዕኖ ወደ ጦር ሰባቂ ጌቶች ባለመጠጋትና ከእርስ በርስ መናቆር መውጣት መሆኑም ይገባል በማለት ለትግራይ ህዝብ ያለውን መልእክት አስተላልፏል። የኢትዮጵያ ህዝብ በብሔሮችና በህዝብ ግጭት ውስጥ እድሜውን የሚያስቀጥለው የብልጽግና አገዛዝ ተንኮል መገንዘብ ይኖርበታል ያለው መግለጫው የአገዛዙ እኩይ ተግባር በመረዳት የህዝብ ለህዝብ ግንኙነት ተጠናክሮ እንዲቀጥል የሚያደርጉ እንቅስቃሴዎችን እንዲደግፍ ጥሪ አቅርቧል። ዲፕሎማቲክ ማህበረሰብና በውጭ ሀገር የሚኖሩ ኢትዮጵያውያን አገዛዙ ከሚያሰራጫቸው ፕሮፓጋንዳዎችና መወናበዶች እንዲወጡ ጥሪ ያቀረበው የኢህአፓ መግለጫ በትግራይ የደረሰውና በሌሎች ዜጎች እየደረሰ ያለው ሰቆቃና እልቂት በመሬት ላይ ወርደው እንዲያረጋግጡ እንዲሁም ከስርዓቱ ይልቅ የሀገሪቷን ማስቀጠል ጉዳይ ቅድሚያ እንዲሰጡም አሳስቧል። የዕለቱን አበይትና ወቅታዊ ዜናዎቻችን እነኚህ ነበሩ። ፍርቱና ገብሩ ቆይታ አደረኩኝ። ከቀሪ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ።